እስኪ ንኩትና ፍልቅ ይበል ደሙ ይመጣ የለም ወይ የማይክል ወንድም አቤላ ወንድሙ በሉልኝ። ቤተሰብዬ እንዴት ናችሁ? ላይክ ሸር እያደረጋችሁ ማለት ነው። ማይክል ጃክሰን እና እንግዲህ አቤላዬ መጥተዋል ማለት ነው። ዋው እንዴት ነው የሚያምርባቸው! ይንጣ እየፈለገን እኛን ያለ ማንን ልንፈራ እንግዲህ እያሉ ነው ማለት ነው። ምን አለ አብርሽ እንግዲህ መልእክቱን አስተላልፏል ማለት ነው። እኛ መሆናችንን አላወቁም ደርሰው ለማጥፋት ሲነሱ መቼ ገባቸው ከአንበሳፍ ዶሮ ሊወስድ ውሻ ብለዋል። ዶሮ ሊወስድ ውሻ አረ ቅኔ ማይክል ጃክሰን ቅኔም ካንተም ወዳ ማለት ነው። ማይክል ጃክሰን እንግዲህ በቃ ካንበሳ አፍ እንግዲህ የራቁት ቪዲዮ ሊወስዱ አልተሳካላቸውም እንጂ አቤላዬ እያለ ከበስተጀርባዬ እንዴት እያለ ነው ማለት ነው። እውነት ነው። መቼም አንበሳ ሰው ኒንጃ ካንበሳ አፍ የሆነ ጭልፊት አፍ ውስጥ ገብታ አወጣለሁ እንደማለት ነው እኮ ዳኒ የሰራው። ይሄ ቅኔ ለሩታና ለዳኒ ነው መሆን ያለበት ማለት ነው። ማይክል ጃክሰን አረ የዛሬው ደግሞ ለየት ያለ ነው። ምን ተፈጥሮ ይሆን ደግሞ የእናንተ ነገር እንዴ? አቤላዬ ደረቱን ነፋ አድርጓል። አይ የወንድሙ መከታ ወንድሙን በክፉም በደስታም ጊዜ አለሁ የሚል እንዲህ ነው ወንድም ማለት እኮ ጥሎ የማይሸሽ አይ አቤላዬ ማቢጮ አቤላ እንደው ፍንክች የለም እኮ ከማይክል ጎን ነው ጧት ማታ። እና ቤተሰብዬ ማይክል ጃክሰን ግን ይሄንን ያለበት ለምን ይሆን ደግሞ? ምን ተፈጥሮ ይሆን? ሩታ እንግዲህ ቻዩ ማለት ነው። እኛ ተይ ብለን ነበር ተይ ብለን ነበር እና ማይክል ጃክሰን አንዴ ከተነሳ አይመለስም ብላለች ቡዜ። ዝም ሲል ማይክል ጃክሰንን ፍሩት ብላለች የሚዲያው መሪ ማይክል ጃክሰን። የፈለጋችሁትን ነገር ብትሉት ምን ብትሉት እሱ እንደሆነ ወይ ፍንቅጭ አላማውን ሳያሳካ ወደፊት መገስገስ እንጂ የኋላን የማይመለከት ልጅ ነው። ምክንያቱም ወደ ኋላ ያለ ቀሪ ነው፣ ወደፊት ያለ ደግሞ የሚገኝ ስለሆነ ለማግኘት ነው መጣር ማለት ነው። ቤተሰብዬ ማይክል ጃክሰን እንግዲህ ብዙዎቹን ታዋቂ ያደረገና በጣም በመልካም ጎኑ የሚታወስ ሲሆን አሁን ደግሞ ሴቶች አፈቅር ነው በቃ እንደዚህ ሆርን እያሉ ሰላሙን አሳጡት እንጂ ማይክል ጃክሰን እኮ እዚች ቦታ ላይ አልነበረም መገኘት ያለበት። ምክንያቱም ማይክል ጃክሰን ብላለች ሜሪ፣ አንተ ጥቁር ቲሸርት መልበስ የለብህም ነጭ ቲሸርት ነው መልበስ ያለብህ። ልብህ ንጹህ ስለሆነ እንደ ሌላ ሰዎች ፊታቸው ቀይ ሆኖ ሆዳቸው ጥቁር የሆነ ስንት አሉ ብላለች ሜሪና ማይክል ጃክሰን በጣም ነው እንግዲህ ያው ብዙ አድናቂዎቹ ለሱ ፍቅሩን የሚገልጹለት ላለው ምን ተፈጥሮ ይሆን ቤተሰብ? መልእክቱ ይሄንን ይመስላል። ላይክ ሸር ሰብስክራይብ በማድረግ